የመብራት ኃይል ለኢኮኖሚ መሰረት ለኢንዱስትሪ የጀርባ አጥንት ነው። የኤሌክትሪክ መቆራረጥ ወይም የኃይል አቅርቦት እጥረት በሁሉም ህይወት ላይ አሉታዊ ተጽዕኖን ያሳድራል። የሲዳማ ሪጅን ኤሌክትሪክ አገልግሎት የኃይል አቅርቦት እጥረትን ለመቅረፍና የደንበኞቹን እርካታ ለማሳደግ ኤሌክትሪክን በአንድ ቀን በሚል መሪ ሐሳብ ከሰኔ 1 እስከ 30 2017 ዓ.ም ድረስ የዘመቻ ተግባር እያከናወነ ይገኛል። ተቋሙ ከዚህ ቀደም ከአገልግሎት አሰጣጥ አንጻር ከፍተኛ የደንበኞች ቅሬታ ይቀርብበት እንደነበር ተገልጋዮች ይገልጻሉ። እዚህ ቢሮ ስትሄድ እዛ ቢሮ ይላል፣ እዛ ቢሮ ስትሄድ እዛ ቢሮ ይላል። በጣም ስቃይ ነበር። ከስርቆት አንጻር ከሙስና አንጻር አገልግሎት በቂ አለማግኘት አንዴ ቆጣሪ አልመጣለንም፣ አንዴ ደግሞ ከብል ችግር አለ እጥረት አለ ሲባል ብዙ ወጣድሮች ነበሩ። ዛሬ ላይ የሲዳማ ሪጅን ኤሌክትሪክ አገልግሎት የመልካም አስተዳደር ችግሮቹን ቀርፎ ኤሌክትሪክን በአንድ ቀን ለተገልጋዮች ማቅረብ መቻሉ የኃይል አቅርቦት ችግርን ከመቅረፍ ባሻገር የደንበኞቹን እርካታ ያሳደገ መሆኑን ተገልጋዮች ይገልጻሉ። ኤሌክትሪክ በአንድ ቀን በሚለው ዘመቻ ቆጣሪ በአንድ ቀን ሪፖርት አደረኩኝ። የሚከፈለውን ክፍያ ፈጽሜ ዛሬ ለምሳሌ at this point in time ወደ ቤት እየገባ ነው ያለው። አንድ ቀን ተመዘገብኩ፣ በአንድ ቀን የገባልኝ በጣም ቀልጣፋ የሆነ አሰራር ነበር ያየነው። በጣም ደስ ይላል። ይሄ ነገር አላንስ ሲደረግ ሁኔታ አልመሰለንም፣ ግን መሬት ወርዶ ማይተን የሚለው ነገር እያሰበን ነበር። ግን አሁን ዛሬ በአንድ ቀን የሚባለው ነገር መሬት ወርዶ ዛሬ አይተናል። ወዲያውኑ ግምት ተገምቶ ክፍያ እንድፈጽም ነው የተደረገው። ክፍያ ፈጽሜ እንደመጣሁኝ ከሰዓት በኋላ ያው ቆጣሪ ወዲያውኑ ተገጥሞልኛል። ትላንትና ነበር መግለጫውን እንደሰማው ዛሬ አግኝቻለሁ። ከሰኔ 1 ጀምሮ ለአንድ ወር በሚቆየው ዘመቻ በተቋሙና በደንበኞች መካከል ያለውን ክፍተት ከመሙላት ባለፈ ግልጸኝነትን ማስፈን ዓላማ ያደረገ ዘመቻ መሆኑን የገለጹት በሲዳማ ሪጅን ኤሌክትሪክ አገልግሎት የደንበኞች ተሳትፎና ቁልፍ ደንበኞች ኃላፊ ወይዘሮ ትዝታ አስናቀ ናቸው። በዚህ 30 ቀን ውስጥ ወደ 3000 ደንበኞች የአገልግሎቱ ተጠቃሚ ለማድረግ አስበን ነው የጀመርነው። እስካሁን 1600 ደንበኛ በላይ ደንበኞች የዚህ አገልግሎት ተጠቃሚ ሆነዋል ማለት ነውና የዘመቻው ዓላማ ከደንበኛው ሳይድ ምንድነው በቀላሉ መብራት አናገኝም ብለው የሚያስቡ የህብረተሰብ አካላት አሉና እየሰበርን እንደ ሪጅን እየሰበርን የመጣነው ጥሩ ሁኔታ ላይ ያለን ብለን እናስባለን። በደንበኞችና በእኛ መካከል ያለውን ጋፕ ማጥበብ ነው። እንደ ተቋም ደግሞ ትራንስፓረንት መሆን ነው። የሲዳማ ሪጅን ኤሌክትሪክ አገልግሎት ዳይሬክተር አቶ አበበድሉ በተቋሙ አሰራር ኃይል ለማግኘት ይፈጅ የነበረውን ጊዜ እጅግ ባጠረና አሰራሮችን በማስተካከል ሁሉም ሰው የኃይል ተጠቃሚ እንዲሆን የሚያስችል አሰራር ተግባራዊ መደረጉን ተናግረዋል። አንድ ደንበኛ ጥያቄውን አቅርቦ ግምት ተገምቶለት ሂሳብ ከፍሎ ቆጣሪው እስኪገጠም ያሉት ሂደቶች 10 ቀን ይፈጃል ተብሎ ነው የተቀመጠው። ይሄን 10 ቀን ወደ አንድ ቀን አወርደን ለውጥ ማምጣት አለብን በሚል ቁርጠኝነት ኃይል ፈላጊ ግለሰቦች ወደ ተቋሙ ደንበኛ ለመሆን ከዚህ በፊት የነበሩ አሳሪ የሆኑ የአሰራር ችግሮች ነበሩ። ለምሳሌ አንድ ደንበኛ የራሱ ቤት ከሌለው ቆጣሪ ማግኘት እንደማይቻል ነው። ነገር ግን በቅርብ ጊዜ ጀምሮ ተቋማችን ባደረገው የአሰራር ማሻሻያ መሰረት ቆጣሪ ለማግኘት የግድ የራሱ የሆነ ቤት ሊኖረው አይገባም። ተከራይ ከሆነ የአከራዩን መልካም ፈቃደኝነት በጽሁፍ ማረጋገጥ ከቻለ በራሱ ቆጣሪ መጠቀም ይችላል። የኃይል አቅርቦትን ተደራሽነት ለማረጋገጥ የመሰረተ ልማት አስፈላጊ መሆኑን የገለጹት ዳይሬክተሩ ለዚህም የሁሉም አካላት ቅንጅትና ትብብር ያስፈልጋል ብለዋል። ከተሞች እንደምናውቀው በየጊዜው በባህሪያቸው ተስፋፊ ናቸው፣ በየጊዜው ይስፋፋሉ። ስለዚህ ከስር የኤሌክትሪክ መሰረተ ልማቱም አብሮ ማስኬድ ስለሚያስፈልግ በተለይ የሚመለከታቸው የክልል አካላት በጋራ በመቀናጀት ይህንን መሰረተ ልማት በማሟላት ሂደት ላይ የራሳቸው አስተዋጽኦ እንዲያደርጉ በዚሁ አጋጣሚ ጥሪን ማቅረብ እፈልጋለሁ። የተቋሙን መልካም ገጽታ በማበላሸት የመልካም አስተዳደር ችግር በፈጠሩ 48 የተቋሙ ሰራተኞች ላይ አስተዳደራዊ እርምጃ መወሰዱንና ኤሌክትሪክን በአንድ ቀን የማዳረስ ዘመቻ ከሰኔ 30 በኋላም ተጠናክሮ እንደሚቀጥል ነው አቶ አበበድሉ የተናገሩት። ባለፉት 11 ወራት ብቻ ወደ 48 ሰራተኞች ላይ ከማስጠንቀቂያ ጀምሮ የደሞዝ ቅጣት፣ የደረጃ ዝቅ ማድረግ የመሳሰሉ እርምጃዎች ተወስደዋል። የዚህ ዘመቻ ዘላቂው ዓላማ ግን ባህል አድርገን ማስቀጠል ነው። ስለዚህ ከዘመቻው በኋላ የሚቀጥል ነው የሚሆነው።